ፈለግሽ? ቆይ ለምንድን ነው እንደዚህ ያደረግከው? ምን ነው ያደረግኩት ነገር አንቺን ያስከፋሽ ይመስላል? እኔ በእኔ ምክንያት ማንም ሰው ሲጎዳ ማየት አልፈልግም። እና ደግሞ ጄሪንም ቢሆን ከዚህ ቤት ማስወጣት ልክ አይደለም። ለምንድን ነው ልክ ያልሆንኩት? ያው በእርግጥ ልክ አልሰራችም፣ ግን ደግሞ ምንም ቢሆን ሰው ናት። ሰው እስከሆነች ድረስ ደግሞ ከሰው ልጅ ስህተት አይጠፋም። ደግሞ ካውቅ አይደለም ያደረገችው። ቆይ አንቺ ምን አይነት ሰው ነሽ? ብለሽ ለሷ መከራከር ጀመርሽ? በቃ በእኔ ውሳኔ አንቺ ሞልሽ ማንም ሰው አያገባ። ቤሌ ዝም ብለሽ ህይወትሽን ኑሪ። አምነን ቆይ ከመጀመሪያው እንደዚህ ሰው ይሆንካው? ከዛሬ ጀምሮ ሁላችሁም የዋህነቴንና እምነቴን ቆረጣችሁት። ስለዚህ ከዚህ በኋላ ያ የዋህ አምነን የለም። አምነን መቼም ቢሆን እንደዚህ እያልክ ራስን መሸወድ አትችልም። የኔ አምነን ደግሞ እንደዚህ አይነት ሰው አይደለም። ያ አንቺ አምነን የለም አልኩሽ። አንቺም እንደነሱ እኮ አይኔን እያየሽ ገለሽኛል ቤሌ። ቤሌ አቤት። ማያ ፈለግሽ? አው ግን አብረን ነው እንዲያደር ነው። ደህና ደርሽ አትይኝ? እሺ ደህና ደርሽ? አው ቆንጆ አዳር ነበር፣ ግን አምነን ትንሽ ከፍቶት ስለነበር እሱን እያጽናናው ነበር። አሁን ግን እኔ ስላለሁለት በጣም ደህና ነው። አይ ጥሩ ነው፣ ዋናው ደህና መሆኑ ነው። አው እኔ ስላለሁለት በጣም ደህና ይሆናል ማለት። ጄሪት ደህና ቆይ አንቺ አለሽለት? አምነን እኮ ጄሪን ከዚህ ቤት አባሯታል። ምን? አው ድሮም እኮ ለሷ አትገባውም ነበረ። ቆይ ይሄ ሁሉ ነገር የሆነው በእኔ ምክንያት ነው አይደል? አው ግን ጥሩ አጋጣሚ ነው ብዬ አስባለሁ። አንቺን እንደዛ ባታደርግሽ ኖሮ መቼም ከዚህ ቤት አትወጣም ነበር። ታውቂያለሽ፣ መጥፎ ነገር ቢሆንም ጥሩ ነገር ይኖረዋል። ወይኔ የሰው ህይወት አበላሸው። እኔ ባልናገር እኮ የሁሉ ነገር አይፈጠርም ነበር። አሁን ጄሪ በእኔ ምክንያት ነው ህይወት የተበላሸው። ተይ እንደውም አንቺ ምንም አላደረግሽም። አሁን ከዚህ ስትወጣ ነው ህይወቷ የተስተካከለው። የማይገባትን ነበር እየኖረች የነበረ፣ ሊያውም ካምነን ጋር። አይ እንደዛም አትበይ። ምንም ቢሆን እኮ አምነን ፈልጎ ነው ያገባት። እና ደግሞ ይሄ ነገር ባይፈጠር ከዚህ ቤት አትወጣም ነበረ። በቃ ይበቃሻል። የእሷ ነገር የሚያስጨንቅሽ ከሆነ አንቺም ከእሷ ጋር መሄድ ትችያለሽ። መቼም አምነን ተናዶ መሆን አለበት እንደዛ ያደረገው። በቃ በኋላ ሲረጋጋሩዋለሁ። ወይዘሮ ቤሊን ነገርኩሽ እኮ አንቺም ሆንሽ ሌላ ሰው ከዚህ በኋላ አምነን እንድታስከፉት አልፈቅድላችሁም። እስካሁንም እኔ ስላልነበርኩ ነበር የተጫወታችሁበት። አሁን ግን ይመጥቼለታለሁ። ከዚህ በኋላ ከኔ ውጪ ማንም አያስፈልገውም። ሰምተሽኛል አይደለ? በቃ ተይው። እሺ በቃ እሺ ስትይ እኮ ነው ከአንቺ ጋር የሚሄድብሽ። በቃ አሁን ወርጄ ለአምነን ቆንጆ ቁርስ ልስራለት። አምናን ቤሌንን ማስከፋት ያቁም የምትሉ ኮሜንቱ ላይ ልብ ቅርጽን እየነካችሁ ቀይ በቀይ አድርጉት። ሌላው ቤሌን ጄኒን ልትመልሳት ነው። በዚህ ሐሳቧ የምትስማሙ ብቻ አሁን እንስማማለን እያላችሁ ወደ ድራማው ጄሪ ልትመለስ ትችላለች። ምክንያት የሆናትም የመጀመሪያው ነገር ቤሌን በሷ ጥፋት ከዚህ ቤት የተባረረች መስሏታል ጄሪ። ነገሩም እንደዛ ሆኖ ግን ጄሪ የራሷ የሆነ ተንኮሎች አሏት። ተንኮል ላይ ያው እንግዲህ እሷ ሰውን ለመጉዳት ወይንም ለመግደል አስባ አታውቅም። ነገር ግን ገንዘብ በደንብ አድርጋ ነው የምታሯሩጠው። ጄሪ ለዛ አቅሟ ደግሞ አሁን ላይ የተነቃባት ሳይሆን አይቀርምና አምናን እስከ መጨረሻው ድረስ ከዛ ቤት አባሯታል። ለጊዜውም ቢሆን ጄሪ ምንም እንኳን እዛ ቦታ ላይ ባትገኝም ቤሌን ለሷ እየተከራከረችላት ነው እዛ ቤት ውስጥ። ቤሌን ያልገባት አንድ ነገር አዲሷ ልጅ ወይንም ደግሞ የአምናን አብሮ አደግ እሷም ተረኛ እንደሆነች ጭምር እየነገረቻት ነው። ሲገናኙ ቃል በቃል ያወሩት አንድ ነገር አለ። ልጅቷ እንደነገረቻት ከሆነ ቤሌን እሱ ፊት ወይንም አምናን ጋር መታየት እንደሌለባትና ድጋሚ እሱ ጋር መታየትም ከሆነ ጥሩ ሁኔታ እንደማያጋጥማትና የሷ መጣፋንታ ልክ እንደ ጄሪ ከዚህ ቤት ልትባረር እንደምትችል ትነግራታለች። ቤሌን ግን በዛ ሰዓት ያላት አማራጭ እሺ ሁለተኛ አጠገቧ አልደርስም የሚለውን መልስ ከመለሰችላት በኋላ ከዛ ቦታም ስትሄድ ወዲያውኑ አብሮ አደጓ የነበረችዋ ልጅ ደስተኛ ነበረች። በቀላሉ እንደዚህ የምትስማማ አልመሰላትም ነበር። በሌላ በኩል አምናን ሁሉንም ቤተሰብ ሰብስቦ አንድ ላይ አንድ ነገር ብሏቸዋል። እስካሁን ድረስ የዋሻችሁኝ ነገር ካለ አሁኑኑ እድሉን ልስጣችሁ። ምክንያቱም ከዚህ በኋላ ለዋሻችሁኝ ነገር እማገኝባችሁ አንዳችም ስህተት ካለ
ቀጥታ እርምጃ ነው የምወስደው። ጨካኝ አታስብሉኝ። ስለዚህ አሁን እድሉን ልስጣችሁና የዋሻችሁኝን ነገር ተራ በተራ ንገሩኝ ይላችኋል። ወይዘሮ ዛሃራ ወዲያውኑ አንድ የዋሸችው ነገር እንዳለ ትዝ ይላታል። ማለትም ያኔ ወይዘሮ ሞርዚና እዛ ቤት ውስጥ ስታብድና በምን ምክንያት እንዳበደች እያወቀች ግን ዝምታዋን መርጣ ነበረ። ወይዘሮ ዛሃራ አሁን ላይ ተሽሏት ወደዛ ቤት ውስጥ ተመልሳለች። ሜርሲ የምትገባበት የጠፋት ገና በሩን እንደከፈተችላት እሷ መሆኗን ስታቅ በዛ ላይ ሙሉ ለሙሉ ጤንነቷ ተመልሶ እያየቻት እንደሆነ ስታውቅ ወይኔ ጉዴ ፈላ ነበር ያለችው። አንደኛ ወይዘሮ ዛሃራ ማን እንደዛ እንዳደረጋት የምታውቀው ነገር ባይኖርም ከዛ በፊት ግን ወይዘሮ ሜርሲ ጋር አንድ ችግር እንዳለና ብዙ ተንኮሎችን እንደምትሰራ ታውቅ ነበረ። አሁን ላይ ግን ወደዛ ቤት መመለሷ ለወይዘሮ ሜርሲ በጣም ጭንቀት ነው የሚሆንባት። እንደውም መጨረሻ አካባቢ ላይ አይታችሁ ከሆነ ብቻችንን ማውራት አለብን፣ አሁን ማንም የለም የሚሰማን ስትላት ነበረ። ሜርሲ ጭንቀት ውስጥ የገባቸው በቃ ጉዴ ፈላ፣ ምን እንዳደረኳትና ምን እንዳደረኩኝ ገብቷታል ማለት ነው፣ ስለሱ ልትጠይቀኝ ነው ብላ ነበር የፈራችው። ሙስጠፋ ከጄሪ ጋር ውጪ እየተገናኘ እንደሆነ አውቃቸዋል አይደለ? ወደዛ ቤት ውስጥ ምናልባት ሊመልሰኝ ይችላል ብላ ስለምታስብ ጄሪ በጣም እየጨቀጨቀችው ነው እየደወለች። እዛ ቤት ውስጥ ልትመለስበት የምትችለው አንደኛውና የመጨረሻው ነገር ቢኖር ቤሌን ነች። ቤሌን ያው እንግዲህ መጀመሪያ መመለስ የፈለገችው ለምን እንደሆነ ታውቃላችሁ። በእኔ ምክንያት ከዚህ ቤት ስለወጣች መልሼ ወደዚህ ቤት ውስጥ መመለስ አለብኝ ትላለች። የጄሪ ሁለተኛዋ ነገር ደግሞ ወደዛ ቤት የመመለስ ግዴታ የሚሆንባት ቤሌን አሁን ብቻዋን እየተጋፈጠች ያለችው ከአዲሷ ልጅ ጋር ብቻዋን ነው። ጄሪ ምናልባት ወደዛ ቤት ውስጥ ብትመጣና አምናን ከነዛ ከሶስት ውስጥ መብረት ቢያቅተው ወይንም ደግሞ ለሶስት ሲሆኑ ቢያንስ ነገሮች ይቀሉልኛል ብላ ስለምታስብ ነው። ቤሌን እውነተኛ አፍቃሪዋ አምናን ብቻ እንደሆነ ታውቃለች። ነገር ግን እንዴት አድርጋ የራሷ ማድረግ እንደምትችል በጣም ከብዷታል። በተለይ አዲሷ ልጅ ደግሞ እዚህ ቤት ውስጥ በጣም ትልቅ ተሰሚነት ይኖራታል። ሀያትየው በጣም ስለምትወዳት ሀያትየው ይሄን ያህል ጊዜ እያዳላች ያለችው ለአዲሷ ልጅ እንጂ ለብሌን አይደለም። ቤሌንም ምንም እንኳን መጥፎ ነገር ባይኖርባት የዋህ ብትሆንም ግን ምርጫዋ አልነበረችም። ለምን እንደሆነ ባይታወቅም የመጨረሻው አካባቢ ላይ አምናንና ቤሌን ሲገናኙ ያወሩትን ሰምታችኋል አይደል? ውሸት አልወድም፣ አንቺም ቢሆን እንደ ባዳ ስላየሽኝ ከዚህ በኋላ እኔም እንደ ባዳ ነው ማየሽ ብሎ ከነገራት በኋላ ቤሌን በጣም እየተጎዳች መጣለች። እሱ እንኳን ፊቱን እሷ ላይ ማዞር አልነበረበትም። በዚህ ሰዓት ላይ ሁለቱ አልተገናኙምና ብዙውን ጊዜ ክፍተታቸው መሃል ከተፈጠረ እቺ አዲሷ የመጣችዋ ልጅ በዚህ ክፍተት መሃል ላይ በደንብ አድርጋ ነው የምትጠቀምበት። ምክንያቱም ቤሌንና አምናን አንድ ላይ መሆን አይችሉም፣ ሁለቱም ስለተኮራረፉ። ይሄን እድል ተጠቅማ አዲሷ ልጅ ከአምናን ጋር ብዙውን ጊዜ ማሳለፍ ትችላለች። አምናን እውነቱ ባይገባውም እሷ ለምን እንደምትፈልገው በደንብ ባያቅም ግን አብሮ አደገ ስለሆነች ብቻ እንከባከባታለሁ ብሎ ነው የሚያስበው። መጨረሻ ላይ ግን እሷ ለፍቅር እንደምትፈልገው ሲያቅ ለዛ ነው ጄሪ ወደዛ ቤት ውስጥ ግዴታ መመለስ ያለባት። ምንም እንኳን የቤሌን ያው ተቃራኒ ሆና አምናንም ብታገባውም ግን ጄሪ ወደዛ ቤት ውስጥ መመለሷ ለቤሌንም በጣም ትልቅ ጥቅም ይኖረዋል። አለዛ ግን ያው አምናን ከሷ ጋርም ጭምር ስለተጣላ ከአዲሷ ልጅ ጋር ብዙውን ጊዜ ስለሚያሳልፍ ያው ጄሪም ሆነች ቤሌን ሁለቱም እድላቸው ያመልጣቸዋል ማለት ነው። አምናን እንደ ድንገት ሰተት ብሎ ፍቅር ከያዘውም ከአዲሷ ልጅ ቤሌን በጣም ክፉኛ ትጎዳለች። ሌላኛው እዛ ቤት ውስጥ በጥንቅጡ የወጣው አንድ ነገር ቢኖር አሁን አዲሱ ቤታቸው ውስጥ ድጋሚ ሁለት ሰዎች አሉ። ተቃራኒ ናቸው፣ ሀያትየውና ወይዘሮ ዛሃራ። ወይዘሮ ዛሃራ ከዚህ በፊት የአምናንን ሙሉ ቤተሰብ ኃላፊነት የምትወስደው እሷ ነበረች። አሁን ተመልሳ ቦታዋን እንደምትቀበልና በደንብ ካገገመችና ጤንነቷ እንደተመለሰ አምናን የሚያረጋግጥላትም ከሆነ እዛ ቤት ውስጥ ሙሉ ቁጥጥሯን የምትቀበል ይሆናል። እሷን ከዚህ በፊት ብዙዎቻችሁ ታውቋታላችሁ። ለቤሌን የተለየ ቦታ ይኖራታል። ምክንያት የነበራትም እሷ ጨዋና ምንም አይነት ተንኮል እንደማሰራ ቀድማውኑ ስለምታውቅ። ሙስጠፋን ደግሞ አምናን በደንብ አድርጎ በድብቅ ሊከታተለው ይፈልጋል። ሙስጠፋ ተሳስቶም ቢሆን ሲፈን እንደ ድንገት ከደወለችለት እሱም ቢሆን አለቀለት። ከሷ ጋር ሲተባበር እንደነበረም ወዲያውኑ ስለሚጠረጥር አምናን ወይ ያሳስረዋል ወይ የሚገለው ይሆናል። ሙስጠፋ ግን እዛ ቤት ውስጥ የመጣው ፍትህን ለማስፈን ነው። ሲፈን እንኳን ለበቀል ቦታዋ ቢኖራትም እሱም ደግሞ ያሰበው ሲፈን
መበቀሏ ለሷም ቢሆን ሚዛናዊ ይሆናል ብሎ ስለሚያስብላት ነው። ወደዛ ቤት ከመጣ በኋላ አንዲት ብሌንን ከተዋወቀ እሷ ጨዋና ምንም አይነት ተንኮል እንደማሰራ ከገባው በኋላ ከዚህ ሁሉ ውቅጥንቅጥ ውስጥ እሷን ለብቻ ሊያስወጣትና ሊያድናት ይፈልጋል። በምን መልኩ እንደሆነ ባያውቅም አምናን አዲሷን ልጅ ከመረጠና ቤሌንን ከመረጠ ወደፊት ምን እንደሚፈጠሩ አብረን እኔ አዲሷን ልጅ የሚመርጥ ከሆነ ቤሌንን እያስከፋት ይመጣል። ቤሌንም ከሱ እየራቀች ትመጣለች። ምናልባት አዲስ ሰው እሷን ለመተዋወቅ የሚሞክር ከሆነ ፍቃደኛ ሆና ትፈቅድለታለች። ለምሳሌ ሙስጠፋ አብዛኛውን ጊዜ ሲከፋትና የሆነ ነገር ስትሆን በደንብ ስለሚያውቅ ወዲያውኑ አጠገቧ ሄዶ የሚያማክራት። ነገር ግን ሲያማክራት ቤሌንም ቢሆን አሁን ላይ ለምደዋለችና ሙስጠፋን የራሷ የምትደብቃቸውን ሚስጥሮች ሁሉ ለሙስጠፋ ስትናገር ሰምተናል። ሙስጠፋ ታዲያ እንደዚህ አይነት ጊዜዎች በደንብ የሚበዙለት የሚሆነው ቤሌንና አምናን በደንብ ተጣልተው አብረው የሚቆዩ ከሆነ ነው። ያ ማለት ሁለቱ ከተኮራረፉ ሙስጠፋም ቢሆን እሷን ሁሌ ለማጽናናት አጠገቧ ይገኛል። ያኔ ደግሞ አምናን እየቀና ይመጣና አብሯት ያለችውን ያው አብሮ አደጉን እየተዋት ወይንም ደግሞ ለሷ ፊት ሳይሰጣት ያው ቤሌን ለምንድነው የምታናደኝ እያለ እሷን የሆነ ነገር ለማድረግ ወይንም ደግሞ ትናንሽ ተንኮሎችን እሷ ላይ ለመስራት ቢሞክራል። ለምሳሌ ሙስጠፋን ከዛ ቤት ማባረር፣ እሷን እንዲከፋት ማድረግ። እሷ ጋር ትኩረቱ እየበዛ ሲመጣ እቺ አብሮ አደጉ ደግሞ ልክ እንደ ጄሪ ከዚህ በፊት እንዳደረገችው መናደር ትጀምራለች። ስትናደር ደግሞ አጣጥፋ እጇን አትቀመጥም። ለምሳሌ ቤሌንን የሚጎዳ አንዳንድ ነገሮች ልታደርግ ትችላለች። ወይ ከዛ ቤት እንድትወጣ አሊያም ሰውነቷ ላይ የሆነ ነገር እንዲደርስባት። ብቻ ምን አለፋችሁ ፍቅር የያዘው ሰው በዚህ ሁኔታ ላይ ብዙ ነገር ሊያደርግ ይችላል። እንደዛ ስታደርግ አሁንም ቢሆን ቤሌን ባላደረገችው ነገር አምናንን ባጣችውም እንኳን ያኔ እሷም የሚደርስባት ጉዳቶች እንደበፊቱ ይቀጥላሉ። አይበለውና አምናን ደግሞ በዚህ ሁኔታ ላይ እንደዛው እየቀጠለ ለሷም ቢሆን ምንም አይነት ጊዜ የማይሰጣት ከሆነ ቤሌን ክፉኛ ትጎዳለች። ሁለተኛው ደግሞ አምናን ቤሌንን የሚመርጥ ከሆነስ? አምናን ቤሌንን የሚመርጥ ከሆነ ከዚህ በፊት ልክ ቃል እንደገባላት እሷን ብቻ መምረጥ ካለበትና ሌላውን ነገር መተው እንኳን ካለበት እተዋለሁ ብሎ ነግሯት ነበረ። ያ ማለት ስራውን ቤተሰቦቹንም ጭምር ማለት ነው። ያንን እያደረገላት አብሯት የሚሆን ከሆነ ቤሌን በዚህ ሁኔታ ላይ በቃ ራስ ወዳድ ትባላለች። እዛ ቤት ውስጥ አንቺ ስላለሽ ነው እኛን የጠላን፣ አንቺ ስላለሽ ነው ስራውን ያጣው፣ አንቺ ስላለሽ ነው ይሄ ሁሉ ነገር ውጥንቅጡ የወጣው ብለው እሷን ሊያበሳጯትና እንዲቆጫት ሊያደርጓት ይችላሉ። እነ ሜርሲ ብዙዎቹ አብሮ አደጎም ልጅ ብትሆን በዚህ ሁኔታ ላይ እሷም ቢሆን ይሰማታል። ቤሌን እንዳናገርኳችሁ ከዚህ በፊትም የዋህና ጨዋ ስለሆነች በሷ ምክንያት አንድ ሰው ሲጎዳ ማየት አትፈልግም። በሷ ምክንያት አምናን ስራውን እንዳጣና ቤተሰቦቹን እንዳጣ የሚሰማት ካደረጓት እሷም ቢሆን የሆነ ነገር አድርጋ ለመለያየት ትሞክራለች እንጂ ራስ ወዳድ ነኝ ብላ በዛው ልክ የምትቀጥል አይነት ሴት አይደለችም። ይሄ ሁሉ እንኳን ተቋቁሞት ቤሌንና አምናን አንድ ላይ የሚቀጥሉ ከሆነ አዲሷ ልጅም የዋዛ ዝም ማትል ይሆናል። ሁለቱን ለማለያየት ስትል ከአባቷ ጋር ትማከራለች። አባቷም ይህን ነገር ልክ እንደሰማ ክፉኛ ይናደዳል። ለምሳሌ እሷ ሄዳ ለአባቷ ብትናገር አምናን እኮ በቃ አይንሽን ላፈር አለኝ፣ ከዛ ቤት አስወጣኝ እኮ እንደውም አዲስ ልጅ ስለተዋወቀ እኔን ችላ ብሎኛል ብላ ብትነግረው ወዲያውኑ አባቷ ከሱ የሥራ ባልደረቦች ጋር በደንብ ቅሩኝን ስላለው ወዲያውኑ አምናን ጋር ይደውልና ልጄን አስከፋህብኝ ምናምን ብሎ መናገሩ አይቀርም። አምናን ደግሞ በዚህ ሁኔታ ላይ ከአባቷ ጋር ምንም አይነት ሰጣ ገባ ውስጥ መግባት ስለማይፈልግ ይቅርታ አድርግልኝ ብሎ አባቷ ያለውን ነገር ለማድረግ ዝግጁም ይሆናል። እንደዛም የሚያደርግ ከሆነ ድጋሚ ቤሌንን ማስከፋቱን ይቀጥላል ማለት ነው። ድራማ እንደ ድር ስሙ በጣም ውስብስብ የበዛበት ነው። ገና ብዙ ነገሮች እናያለን። አምናንና ቤሌን ብዙም ይመጣላቸውን ፈተናዎች አንድ ላይ ተጋፍጠውት አብረው ያሳልፉ ይሆን ወይንስ ፈተናዎቹ አንዳቸው ላይ እየወደቁ እየተነሱ ገና የሚመጡ ብዙ አዳዲስ ሰዎች አሉና እነሱንም ገና በደንብ እንተዋወቃለን። እስካሁን ድረስ ክፍል 38 ላይ ደርሰናል እና ቀጣይ ግምታችሁን እናንተም ኮሜንት ላይ ማስቀመጣችሁን አትርሱ። በዚሁ አጋጣሚ የመጨረሻ ማጠቃለያ የምናደርገው ጄሪ ወደ ድራማው ወይንም ወደ ቤተሰቡ ተመልሳ ትገባለች በቤሌን ምክንያት።
አዲሷ ልጅ መናደር ትጀምርና ቤሌን ላይ አዳዲስ ተንኮሎችን ለመስራት የምትሞክር ይሆናል። ሜርሲ እዛ ቦታ ላይ ስለተናደደች ራሷን ወይንም ሚስጥሯን አደጋ ላይ የሚጥል ነገር ካወቀች አሁን የመጣችውን ወይዘሮ ዛሃራ ድጋሚ እስከ መጨረሻው ድረስ ልታስወግዳት ሁላ ትችላለች። ሜርሲ ራሷን ከምታዋርድ የራሷ ተንኮሎች ከሚታወቁባት ይልቅ የሰው ነፍስ ብታጠፋ ለሷ ይቀላታል። ያን ያህል አደገኛ ነች። ሰሞኑን ዝምታዋንም የሰበረችው ምንም አይነት ተንኮል እሷ ላይ እንዳይታወቅባት ጭምር ነው። አምናንም በጣም ከልቡ ስለሚያምናት ይሄ ሚስጥሮቿ በጭራሽ እንዲወጡ አይደለም ትንሽ እንኳን እንድትጠረጠር አትፈልግም። ግን እስከ መች ድረስ የሚለውን አብረን እናያለን። ሌላው ወይዘሮ ዛሃራ ወደዛ ቤት ውስጥ ከተመለሰች በኋላ ብዙ አዳዲስ ነገሮች እናያለን። እና አምናንስ እንደዚሁ ቤት ሰርተው ወደ አዲሱ ቤታቸው ይመለሱ ይሆን? በቅርቡ እሱንም አንድ ላይ የምናይ ይሆናል። ሌላው እስካሁን ድረስ አብራችሁኝ ያላችሁ ሰዎች ካላችሁ ዩቲዩብ መጀመር የምትፈልጉና ዩቲዩብ ቻናል ያላችሁ ብቻ በታች በማስቀመጥላችሁ ስልክ ቁጥር ላይ ቴሌግራም ላይ ሃይ በሉኝ። አብረን እንሰራለን፣ አብረን እናድጋለን።